መስጂድ ውስጥ ሱና ሶላት እየሰገድን ኢቃም ቢደረግ ምን ማድረግ ነው ያለብን የሚል ጥያቄ ነው። እንግዲህ ሁላችንም የሚመለከት ነው። መስጂድ የሚገባ ሙስሊም ሁሉ ሱና ይቆማል። ሱና ከቆመ በኋላ ኢቃም ይባላል። ኢቃም ሲባልበት ምንድነው ማድረግ ያለበት? በዑለሞች መካከል ኺላፍ ያለባት መስአላ ነች። እቺ መስአላ ከፊሎቹ ዑለሞች ያቋርጥ የደረሰበት ደረጃ ይድረስ፣ አንድ ረካዓ የሚስገድ ሁለት ረካዓ የሚሆን ሳይጨርስና ሳያሰላምት ኢቃም ከተባለ ወደ ሶላቱ ነው መቀላቀል ያለበት እንጂ ይሄንን ሱናውን ጨርሳለሁ ማለት አይገባውም ያሉ ዑለሞች አሉ። መነሻቸውም የነብዩ አለይሂ ሰላቱ ወሰላም ሐዲስ ነው። ኢዛ ኡቂመቲ ሶላህ ፈላ ሶላተ ኢለል መክቱባ፣ ኢቃም በተባለ ጊዜ ሶላት የለም ኢቃም የተባለላትና ወይም ፈርዱ ሶላት ካልሆነ በስተቀር ኢለል መክቱበተ፣ በሌላ ሪዋያ ኢለለቲ ኡቂመ ለሃ፣ ለሷ ኢቃም የተባለላት ሲቀር የሚለውን ይከተላሉ። ከፊሎቹ ዑለሞች አብዛኞቹ ጅምሁሩ አህሊል ዒልም የመጀመሪያው ረካዓ ላይ ከሆነ አቋርጦ ይውጣና ኢቃም ለተባለለት ሶላት ለፈርዱ ይቀላቀል፣ ሱናውን ያቋርጠው ይቁረጠው። ሁለተኛው ረካዓ ላይ ከሆነ ግን ፈጠን አድርጎ አንድ ረካዓ ይጨምርና አሰላምቶ ይቀላቀል የሚለውን ይከተላሉ። ጅምሁሩ አህሊል ዒልም ይሄን ነው የሚሉት። እኔም የሚመስለኝ ይሄ ነውና ይሄን ብንከተል ጥሩ ነው። ግን አብዛኞቻችን ቀድመን ገብተን ሱናችንን አጠናቀን ፈርዱ ሶላት መጠበቅ ይኖርብናል። ቀድመን መግባት ግን አንዳንድ ጊዜ ሐጃዎች ያጋጥሙና እናረፍዳለን። የዛን ጊዜ ይህን መርህና መንገድ ልንከተል ይገባል። የጅምሁሮቹ አህሊል ዒልም ራጅሕ ነው ማለት ነው።